አክብሮታዊ ሰላምታችን በያላችሁበት ይሁን። የቻናል ቤተሰቦች እንደምን አላችሁ? በሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። በህዝቡ ላይ አትጨክኑ፣ ብፁዕ ወቅዱስ አቡነ ማትያስ ለሀገር መሪዎችና ለፖለቲካ ልሂቃን ጠንካራ ማሳሰቢያ ሰጥተዋል። ሰውን በኃይል ሳይሆን በሀሳብ መርታት እንደሚገባ የተናገሩት ፓትርያርኩ ቤተክርስቲያን ስለ ግጭቱ መባባስ የሰጠችው ያልተጠበቀ መናዘዝ ምንድነው? የዘንድሮው ርክበ ካህናት ጉባኤ በሀገሪቱ ሰላም ላይ ምን ውሳኔ ያሳልፋል? ዝርዝር መረጃዎችን ይዘናል፣ እናስደምጣቸዋለን። የ90 ሚሊዮን ብር ዕቃ ጫካ ውስጥ ፖሊስን ለማምለጥ ሲሞክር ከነጭነቱ የተገለበጠው መኪናና በሌሊት የተካሄደው አስደናቂ ኦፕሬሽን ከኤሌክትሮኒክስ እስከ መድኃኒት ኮንትሮባንዲስቶች ከአስፋልት ወጥተው ጫካ ለጫካ ለመረጡ ፌዴራል ፖሊስ እንዴት እጅ ከፍንጅ ያዛቸው? አምስቱ ተጠርጣሪዎች ምስጢራዊ የጫካ ጉዞ ዝርዝሩን እናቀርብላቸዋለን። በካርቱም ሰማይ ላይ የተቃጣው የድሮን ጥቃት ዓለምን አስቆጥቷል። አሜሪካ ዝምታዋን ሰብራለች። በሱዳን ጦርነት ውስጥ እጃቸው አለበት ላለቻቸው የውጭ ኃይሎችም የመጨረሻ ቀይ መብራት አብርታለች። ዋሽንግተን የድሮን ጥቃት ፈጻሚ በግልጽ ስትሰይም፣ በተዘዋዋሪ ደግሞ በኢትዮጵያና በተባበሩት አረብ ኤሚሬቶች ላይ የቀረበው ክስ አዲስ ምዕራፍ ላይ ደርሷል። ይህ መግለጫ የጦርነት አቅጣጫ ይቀይረው ይሆን ወይንስ ለቀጠናው ሀገራት የተላከ ከባድ ማስጠንቀቂያ? ዝርዝር መረጃዎችን እናጋራቸዋለን። ዓለምን ጉድ ያሰኘው የመካከለኛው ምስራቅ ለሳምንታት የቆየው ጦርነት ስጋት በአንድ ወረቀት ሊቋጭ፣ አሜሪካና ኢራን በድብቅ ሲያደርጉት የቆዩት ንግግር ፍሬ አፍርቶ ታሪካዊ የተባለለትን የሰላም ስምምነት ሊፈራረሙ መቃረባቸው ተሰምቷል። ሮይተርስ እና አክሲዮስ ጨምሮ ዓለም አቀፍ የዜና ተቋማት ጉዳዩ ተፈጽሟል እያሉ ነው። ይህ ሰነድ ምን ይዟል? ለምንስ አሁን ተፈለገ? ዝርዝር መረጃዎችን ወደ እናንተ እናቀርባለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ መረጃው አልፋለሁ፣ አብራችን ቆዩ። የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ፓትርያርክ አቡነ ማትያስ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎች፣ የፖለቲካ ሊቃን ሁሉ ፈሪሃ እግዚአብሔርን በልባቸው እንዲያሳድሩና በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጡ። ፓትርያርኩ ይህን መልእክት ያስተላልፉት ዛሬ በአዲስ አበባ በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ባደረጉት ንግግር ነው። ፓትርያርኩ በመልእክታቸው እንደገለጹት ላዕላይ በማዕከላዊ በታህታዊ መዋቅር የምትገኝ ሀገሩ መሪዎች ሆናችሁ አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ሊቃን ሁሉም የህዝብን የልብ ትርታ ማዳመጥ ይገባችኋል። ህዝቡ የሚፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትን፣ ለኑሮ የሚበቃ ምጣኔ ሀብት ማግኘትን መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻም ህዝቡ ተደመጥኩ ብሎ አመራሩን እንደሚከተል አስገንዝበው ሰው መያዝ የሚቻለው በኃይል ሳይሆን የሰውን ህሊና በማሳመን በመርታት መሆኑን ያመላከቱት አቡነ ማትያስ ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታ ጥሪ አቅርበዋል። ከሰላማዊ መንገድ ውጭ የሚደረጉ አማራጮች ሁሉ ለሀገር ዘላቂ ሰላም እንደማይበጁም በንግግራቸው አጽንኦት ሰጥተዋል። በሌላ በኩል ቤተክርስቲያን የሰላምና እርቅ ተልዕኮዋን በሚጠበቀው ልክ መወጣት እንዳልቻለች የገለጹት ፓትርያርኩም አንዳንዴም የዓለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳወሳሰበው ሳይሸሽጉ ተናግረዋል። በመሆኑም አሁን ያለውን ግጭትና መለያየት ለመቀነስ ህዝቡ ወደ ፍቅርና ወደ ዘላቂ ጋራ ጥቅም መምጣት የዚህ ጉባኤ ዋነኛ ተግባር ሊሆን እንደሚገባ አሳስበዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በሀገራዊ ሰላም፣ በቤተ ክርስቲያን አንድነት፣ በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ወደሚቀጥለው መረጃችን ስናልፍ የኢትዮጵያ ፌዴራል ፖሊስ ከጉምሩክ ኮሚሽን አዋሽ 7 ቅርንጫፍና ከኦሮሚያ ክልል ፌንታሌ ወረዳ ፖሊስ ጋር በመቀናጀት በአካሄደው ኦፕሬሽን በአጠቃላይ 90 ሚሊዮን 900 ሺህ ብር ግምት ያላቸው ኮንትሮባንድ እቃዎች በቁጥጥር ስር ውሏል። የሰሌዳ ቁጥራቸው ኮድ 3 የ16486 አዲስ አበባ እና ኮድ 3 ኮድ 3 ቢ 57154 አዲስ አበባ የሆኑ ሁለት የፌሳር ተሽከርካሪዎች ዋናው አስፋልት በመተው በድብቅ ወደ አዳማ ሲጓዙ በመታራ መግቢያ ላይ ተይዘዋል። ከነዚህ መኪኖች አንደኛው ከፖሊስ ለማምለጥ ሙከራ ሲያደርግ በከፍተኛ ፍጥነት በመነዳቱ ከነጭነቱ መገልበጡ ተረጋግጧል። በእነዚህ ተሽከርካሪዎች ላይ ብቻ 55 ሚሊዮን ብር በላይ ግምት ያላቸው ኤሌክትሮኒክስ፣ ሲጋራ፣ ሺሻ መድኃኒቶች ተገኝተዋል። ኦፕሬሽኑ በዚህ ብቻ አላበቃም። በዋሽ ኬላ ላይ 25 ሚሊዮን ብር በላይ ግምት ያላቸው እቃዎች የጫኑ ኮድ 3 06018 ድሬ የሆነ ፌሳር ተሽከርካሪ ተይዟል። በተጨማሪም ከምስራቅ የሀገሪቱ ክፍል ወደ አዳማ ሲጓዝ የነበረ ኮድ 3 66374 1917 ኢት የሆነ ተሳቢ ተሽከርካሪ 9 ሚሊዮን ብር በላይ ዋጋ ያላቸው የመዋቢያ እቃዎችና ተሽከርካሪ መለዋወጫዎችን ጭኖ እጅ ከፍንጅ ተይዟል። በዚህ የኮንትሮባንድ እንቅስቃሴ ውስጥም እጃቸው አለበት ተብለው የተጠረጠሩ 5 ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። የተያዙት ንብረቶችም ለጉምሩክ ቅርንጫፍ ጽሕፈት ቤት ጉርስ መጋዘን ገቢ ሆነዋል። ከትናንት በስቲያ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ሌሎች የሲቪል ተቋማት ላይ የተፈጸመው የድሮን ጥቃት ተከትሎ ዓለም አቀፍ ማህበረሰብ ቁጣ እያየለ መጥቷል። ኳታር ጥቃቱን ማውገዟን ተከትሎ አሜሪካ ጉዳይ ወደ ላቀ ዲፕሎማሲያዊና ፖለቲካዊ ማስጠንቀቂያ ደረጃ አሸጋግረዋለች። በአረብና በአፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ ዛሬ ባወጡት ወሳኝ መግለጫ ጥቃቱ ፈጻሚዎች ከጀርባ
ድጋፍ የሚሰጡ የውጭ ሀገራት ላይ ቀጥተኛ ጣት ቀስረዋል። አሜሪካ በመግለጫዋ የድሮን ጥቃት የተፈጸመው በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ መሆኑን በግልጽ በማመልከት ኃይሉን በቀጥታ ተጠያቂ አድርጋለች። የሲቪል አውሮፕላን ማረፊያዎች የሰብአዊ እርዳታ አቅርቦቶች ለማንቀሳቀስ ወሳኝ መሆናቸውን የጠቀሰው መግለጫውም እንዲህ አይነት ጥቃቶች ሕይወት አድን እርዳታዎችን ለማድረስ እንቅፋት እየፈጠረ መሆኑን በአስቸኳይ ሊቆም ይገባል ብለዋል። የዚህ መግለጫ እጅግ ወሳኝ ነጥብ የውጭ ኃይሎች ይመለከታል። አሜሪካ በሱዳን ግጭት ለማንኛውም ወገን የሚሰጥ የውጭ ድጋፍ ወዲያውኑም እና ያለምንም ቅድመ ሁኔታ ማብቃት አለበት በማለት አጥብቃ አስጠንቅቃለች። ይህ ተራ ውግዘት አይደለም፣ ይልቁንም ጦርነቱን የሚያስቀጥል ማንኛውም የውጭ ድጋፍ ለሱዳን ሕዝብ ስቃይ ቀጥተኛ ኃላፊነት ይወስዳል ማለቷ እጃቸው አለበት ተብለው ለሚጠረጠሩ ሀገራት የተሰጠ ጠንካራ ማስጠንቀቂያ ነው። በቅርቡ ሱዳን የተባበሩት አረብ ኤሚሬቶች መነሻቸውን ያደረጉ ድሮኖች በኢትዮጵያ በኩል አልፈው ጥቃት እያደረሱብኝ ነው የሚል ክስ ማቅረቧ ይታወሳል። ምንም እንኳን ኢትዮጵያ ይህን ብታስተባብልም አሜሪካ አርኤስኤፍን ለጥቃቱ ተጠያቂ ማድረጓና የውጭ ድጋፍ ሰጪዎች ማስጠንቀቋ የሱዳን ክስ በተዘዋዋሪ እውቅና እንደተሰጣቸው ተቆጥሯል። ይህም በአካባቢው ያለውን የጂኦ ፖለቲካዊ ሽኩቻ ወደ አዲስ ምዕራፍ ሊያሸጋግረው ይችላል ተብሏል። በመጨረሻም የታዋቂው የዜና ወኪል ሮይተርስ ዘገባ እንዳመለከተው ከሆነ ዋሽንግተንና ቴህራን ጦርነቱን ለማቆም የሚያስችል የመግባቢያ ሰነድ ለማጽደቅ ጥቂት እርምጃዎች ብቻ ቀርቷቸዋል። የዜና ወኪሉ የፓኪስታን ከፍተኛ ዲፕሎማቶች ምንጮችን ጠቅሶ እንደዘገበው ሁለቱ ወገኖች በጣም ተቀራርበዋል፣ በቅርቡ እንፈራረማለን የሚል እምነት አላቸው። ይህ ባለ አንድ ገጽ ሰነድ በውስጡ 3 ዋና ዋና ነጥቦችን የያዘ መሆኑ ተነግሯል። ኢራን የኒኩሌር ፕሮግራም እንዲገደብ ወይም እንዲቆም ማድረግ፣ በኢራን ላይ ተጥለው የቆዩት ከባድ ኢኮኖሚያዊ ማዕቀቦች እንዲነሱ መንገድ መክፈት፣ የዓለም የነዳጅ ዝውውር ቁልፍ የሆነው ሆርሙዝ ወሽመጥ ያለምንም ስጋት መስተጓጎል ለንግድ መርከቦች ክፍት እንዲሆን ማድረግ። አክሲዮስ በበኩሉ እንደዘገበው ዋይት ሀውስ አሁንም ቢሆን በስምምነቱ ላይ ጥንቃቄ የተሞላበት ተስፋ አለው። ሆኖም ግን ሁሉም ነጥቦች አልተቋጩም። አሜሪካ ከቴህራን የመጨረሻውን ምላሽ ለማግኘት ለቀጣዮቹ 48 ሰዓታት አይኖቿን ወደ ኢራን አቅንታለች። በእነዚህ 2 ቀናት ውስጥም የሚሰጠው ምላሽ በመካከለኛው ምስራቅ ቀጣይ ዕጣ ፈንታ ይወስነዋል። ምንም እንኳን ቢቢሲና ሌሎች ተቋማት ከዋይት ሀውስ እና ከኢራን መሪዎች ይፋዊ ምላሽ ለማግኘት ጥረት ቢያደርጉም እስካሁን ድረስ በይፋ የተሰጠ መግለጫ የለም። ይህ ሁኔታ ስምምነቱ እጅግ ሚስጥራዊ በሆነ መንገድ እየተመራ መሆኑን ያሳያል። ይህ ስምምነት ከተፈረመ ላለፉት ወራት ሲነፍስ የነበረው ጦርነት አውሎ ነፋስ ጋብ ሊል ይችላል።